ቻላቸው ዳኛው እባላለሁ። የጎንደር ከተማ አስተዳደር ከንቲባ ነኝ። የምንገኝበት ቦታ የፋሲል አብያተ መንግስት ነው። ይህ እንግዲህ የሀገራችን የመካከለኛ ዘመን ስልጣኔ መነሻ ተደርጎ የሚወሰድ ነው። በ1628 አካባቢ ይህ አብያተ መንግስት አጼ ፋሲል በቋሚ መቀመጫነት ጎንደርን መርጠው ከዛም በኋላ እነዚህ አይነት አብያተ መንግስታት የተሰሩበት ነው። እዚህ አብያተ መንግስት ውስጥ እንግዲህ አጠቃላይ ስፋቱ ወደ 7 ሄክታር የሚሆን ነው። ከ6 በላይ ግብረ ህንፃዎች የሚገኙበት፣ እያንዳንዱ ነገስታት የየራሱን አሻራ የየራሱን ቤተ መንግስት ሰርቶ የሚያልፍበት፣ አሁን ለምንማረው ደግሞ ብዙ ትምህርት ሰጥቶ የሚያልፍ ነው። በዚህ ዘመን እንግዲህ ኢትዮጵያ ተረጋግታ ዋና መቀመጫዋን ጎንደር ላይ አድርጋ ከተማ የተለያዩ ዘመናዊ የኪነ ህንጻም የስነ ጥበብም ሀገራችን የነበራትን ከፍታ የሚያሳዩ በርካታ ነገሮች የታዩበት አካባቢ ነው። እንግዲህ የኢትዮጵያውያን የአብያተ መንግስትም አብያተ ክርስቲያናትም ግንባታ የሚታወቀው ከአንድ አለት ከአንድ ድንጋይ አውጥቶ ፈልፍሎ መስራት ነው። በተበጣጠሰ ድንጋይ አያይዞ አብያተ መንግስታትን አብያተ ክርስቲያናትን መገንባት ደግሞ የጎንደሪያን ዘመን የራሱን አሻራ ጥሎ ያለፈ የራሱ ታሪክ ያለው አካባቢ ነው። ይህ ቦታ እጅግ በጣም በሚያሳዝን መልኩ በአቧራ ተውጦ ቅርሶቹ አደጋ ላይ ወድቀው ፈራርሰው አንዳንዶቹም እስከ መጨረሻው ልናጣቸው የነበረው። እንግዲህ ክቡር ጠቅላይ ሚኒስትራችን ጎንደር በመጡ ወቅት ቦታውን አዩ፣ ጎበኙ፣ የገጠመውን ችግር ተመለከቱ። ከዛም በከፍተኛ ክትትልና ድጋፍ ይህ ቅርስ ወደ ነበረበት እንዲመለስ የተደረገበት፣ ከዚህ ጥገና ብዙ ነው የተማርነው። ከዚህ ተምረን ወደ ከተማችን ገብተን አሁን በጥሩ ሁኔታ የኮሪደር ልማትም እየሰራን ነው የምንገኘው። አሁን በቀጥታ ወደ መስቀል አደባባይ የኮሪደር ልማት ስራዎቻችን ወደ ጀመርንበት ቦታ የምንጓዝ ነው የሚሆነው። አብረን እንሂድ። ይህ ቦታ እንግዲህ የመስቀል አደባባይ ብለን የምንጠራው ቦታ ነው የነበረው። 35 ሜትር አካባቢ ስፋት የነበረው እዚች ቦታ እስከ ጫፍ ድረስ የነበረችው አሁን ወደ 145 ሜትር ስፋት ያለው እዚህ አካባቢ ሱቆች፣ ቤቶች፣ ህንፃዎች፣ የዚህ የምግብ ቤት፣ ክራፍት፣ ጋራጅ ጭምር የነበረበት እጅግ በጣም ለህዝብ ምቹ ያልሆነ ቦታ ነው የነበረው። ህዝባዊ በዓላትንም ስናከብር እዚህ ቦታ ላይ የተወሰኑ አካላት ብቻ ተቀምጠው ሌላውን አቁመን ፀሐይ ለረጅም ሰዓት ህዝብ የምናንገላበታበትን ታሪክ የቀየረ ቦታ ነው ይሄ። ህዝባችን መተንፈሻ አልነበረው። የሆኑ ቤቶች የሆኑ ነገሮች ስትወጣም የሆነ መገበያየት አለብን። ብቻህን ቁጭ ብለህ የጽሞና ሰዓት የምታሳልፍበት ከራስ ጋር የምትሆንባቸው ቦታዎች አልነበሩም። እሱ አንዱ የኮሪደር ትሩፋት የሆነ ህዝብ በዚህ ደረጃ ወጥቶ የሚዝናናባቸው ቦታዎችን ከመፍጠር አኳያ ትልቅ ስራ ነው የሰራነው። ይህ ቦታ እንግዲህ በመቀመጫ በደንብ ፍሪ ስፔስ ሰጥቶ ወደ 6558 ሰዎችን በመቀመጫ እንዲይዝ ነው ያደረግነው። ቀጣይ ወደ ሁለተኛ ቦታ ያለማነው ቦታችን ጂንአድ ተብሎ የሚጠራ
አካባቢ ላይ ወደዛ ሄደን ደግሞ የምንመለከት ነው። አሁን የምንገኝበት ፒያሳ ተብሎ የሚጠራው አካባቢ ነው። ይህ ቦታ በተለይ ከዚህ በፊት ጂናድ በሚል የቀድሞ መጋዘኖች የሚገኙበት በጣም የቆሸሸ ሰው መጠጋት የማይችልበት ቦታ ነው። ነዋሪዎች ያሉ እዚህ ግራና ቀኝ የምታያቸው ቤቶች አፓርታማዎች ናቸው፣ ግን ልጆቻቸው የሚዝናኑበት እንዲህ አይነት ኦፕን ስፔስ የሚያገኙበት አይደለም። ይህ ፋውንቴን እንግዲህ አሁን ትልቅ ፋውንቴን ነው። ወደ 240 ኖዝል ያለው ፋውንቴን ነው። ሙዚቃ አለ። ከሙዚቃ ጋር አብሮ የሚጫወት ፋውንቴን ነው። እዚህ አካባቢ ያለው ማህበረሰብ ልጆቹንም ራሱንም ወደዚህ እያመጣ የሚዝናናባቸው ቦታዎችን ነው እንግዲህ እየፈጠረን ያሉ። አንዱ ያልነበረንና ሌሎች አካባቢዎች ላይ ስናይ የሚቆጨን የነበረው የዚህ የህፃናት የሚያሳልፉባቸው ቦታዎች አልነበሩንም። ላብነት አሁን እንደነዚህ አይነት ቦታዎች ህፃናት ከቤት ከቪዲዮ ከፊልም ከቴሌቪዥን ወጥተው እንዲህ አይነት ናቹራል የሆነውን ነገር ከማየትና ልምምድ ውስጥ ከመግባት አኳያ የሚጎለን ብዙ ነው። አፍነናቸው ከትምህርት ቤት መልስ ቤት ውስጥ ዘግተናቸው ነው የምንውልና ከዛ የወጣ ይህ የምታዩት እንግዲህ አሸዋ የናቹራል አሸዋ ነው። ህፃናት እዚሁ ስዕል እየሳሉ የስዕል ልምምድ እንዲኖራቸው እና የተፈጥሯዊ የአፈር አይነት ስሜት እንዲኖረው አድርገን የሰራ ነው። ልክ አባቶቻችን ቅድም እንዳየነው ትልልቅ ስራ ለዘመናት የሚቆይ እንደሰሩት እኛም እነዚህ ስራዎች ዘመን ተሻጋሪ ነው ከዚህ ሌላው ትውልድ ከዚህ እየጨመረ የሚያሳድግበትን እንፈጥራለን ብለን ነው እና ዛሬ የሚታይ ነገ የሚጠፋ ስራ ላይ አንሳተፍም። አንዱ ሞቷችን ይህ ነው። ይሄ እንግዲህ በሁለት ወር ውስጥ ያጠናቀቅነው ስራ ነው። አጠቃላይ የአጥር ስራውን ጨምሮ ብዙ ነበር። ኢቭን የኤክስካቬሽንና የማንሳትና ይሄን አፈራርሱ እንትን ማለት ከአንድ ወር በላይ ነው የጨረሰብን። በጣም ትልቅ ስለነበር ከዛ በኋላ 24 ሰዓት ሰርተን በሁለት ወር ውስጥ ነው እንግዲህ በዚህ ደረጃ ማምጣት ነው የቻልነው። ወላጆች ልጆቻቸውን ይዘው መጥተው ልጆች እዛ ሲጫወቱ ወላጆች የሚያነቡበት ካፌም እንዲጠቀሙ ብለን ካፌ ሰርተናል። ስለዚህ ይህ የወላጆች ዌይቲንግ ኤሪያ ሆኖ እንዲያገለግል አድርገን የሰራነው ነው። ቴስቱ እንደምታዩት ነው። ግሪነሪ ላይ በጣም ነው የተጨነቅነው፣ አረንጓዴ ልማት ላይ። በዛ ደረጃ ወጣቶችም ወላጆችም እንዲዝናኑበት አስበን የሰራነው ፓርክ ነው ማለት ነው። ይህ አሁን የምንገኝበት ቦታ የኮሌጅ ወይም ማራኪ አካባቢ ተብሎ የሚጠራ ቦታ ላይ ነው። እንግዲህ ወደ 27000 ካሬ አካባቢ ቦታ ነው ያለማ ነው። ይህ ቦታ እንግዲህ ጎንደር ከመጣችበት መንገድ አኳያ የማይመጥናት ትንንሽ ኮንቴነሮች ኦልሞስት ከ1000 በላይ ኮንቴነሮች የነበሩበት ቦታ ነው። የፕላስቲኩ የቆሻሻው በጣም በርካታ ነገሮች ዋና አስፋልት ነው። የከተማው መግቢያ ቦታ ነው፣ ግን በትንንሽ ነገር ውጠነው አበላሽተነው የነበረ ቦታ ነው። ይህን ለመቀየር እንግዲህ በርካታ ስራዎች ሰርተናል። ራዕይ ፓርክ ብለን ነው አሁን እየሰየምነው ያለው። ራዕይ ያልንበት እንግዲህ ኦልሞስት 1 ኪሎ ሜትር ማለት ነው ከአንዱ ጫፍ ወደ ሌላ ጫፍና በአጼ ቴዎድሮስ ዘመን የነበሩ አብረውት ለህልም የታመኑ ለራዕይ የታመኑ አብረው የተጓዙና እስከ መጨረሻ መስዋዕትነት የከፈሉበት ተምሳሌትነት ነው። እነዚህን ባትልመንቶች ያቆምናቸውና እኛም በዚህ ዘመን
ለህልም አብሮ መቆም፣ ለራዕይ መታመን፣ የሚያስከፍለውን መስዋዕትነት አብሮ መክፈል ጭምር ለጄኔሬሽን እንዲተላለፍ በማሰብ ይህንን እንግዲህ ራዕይ ፓርክ ብለን እየሰራ እንገኛለን። አሁን የምንገባባት ቦታ የመጀመሪያ የሰራናት ህጻናት የሚዝናኑበት ቦታዎችን መጫወቻ ቦታዎችን የሰራነው። እንግዲህ መንግስት ሰው ተኮር ነው፣ ዜጋ ተኮር ነው። ስለዚህ ሀገርና ትውልድ ከህፃናት ነው የሚጀምረው። እሱን ታሳቢ ያደረገ እያንዳንዱ ፓርኮች ላይ የህፃናቶችን መጫወቻና መዝናኛ ቦታዎችን ጭምር እያካተትን ነው እየሰራን ያለና አሁን እዚህ ጋር የምንመለከታት እቺ የክፍቱና ሲኒማ ቤት ነች። የህፃናት ፊልሞችም ወላጆችም ህፃናት ሲጫወቱ የሚጠብቁባቸው አካባቢዎች ናቸው። ወጣቶችም እንዲሁ እዚህ ገብተው ፊልሞችን እንዲያዩ የተለያዩ መልእክቶችን የምናስተላልፍባቸው ናቸው። እንግዲህ የሲኒማ ቤቶቻችን ቅርጾችም በመናፈሻ ቦታዎቻችን ላይ የቀየረ ነው። እንግዲህ የራሳችን ክሬቲቪቲ ነች። ሴንሲዎችን ቀርጸን የዱር እንስሳትን በሚወክል መልኩ መሀል ላይ ከህፃናት መጫወቻ አካባቢ ያደረግናቸው እጅግ በጣም ማራኪ ናቸው። አጥሮቹ ኢትዮጵያን በሚያስታውሱ ታሪኮች፣ ኢትዮጵያ ባሉት ሀብቶች ነው ህፃናትን በዚሁ ሲጫወቱ በዛው ትምህርት እየወሰዱ እንዲሄዱ ለማድረግ የኢትዮጵያ ታሪካዊ ቦታዎችን ጭምር ነው በዚህ ቦታ ልናሳይ የፈለግን። አንደኛው የኛ የኮሪደር ልማት ታሪካዊ ነገሮችን መጨመር መቻል አለበት ብለን እናምናለን። ምክንያቱም ጎንደር ብዙ ታሪክ የተሰራበት ለሀገር ትልልቅ ሀሳቦች የታሰቡበት ከተማም በመሆኑ ለሀገር ባለውለታ የሆኑትን ሰዎች መሰየምና በእነሱ ስም ማስቀመጥ ታሪካዊ ተች እንዲኖረው የማድረግ ስራ ነው እየሰራን ያለን እና ከዚህ መካከል እንግዲህ ፊታውራሪ ገልሞ ይገኛሉ። በአፄ ቴዎድሮስ ዘመን የነበሩ የአፄ ቴዎድሮስ ራዕይን መጀመሪያም ህልምም ተጋርተው አብረው ታምነው እስከ ሞት ድረስ ለራዕያቸው አብረው የሄዱ ናቸውና የአሁኑ ትውልድም እንዲህ አይነት ቅብብሎች የመተማመን ለሀገር ዋጋ መክፈል የሀገር ከፍታን መመኘት የሚያስከፍለውን መስዋዕትነት አብሮ እስከ መክፈል ድረስ ማሳያ እንዲሆኑ ጭምር ነው። እዚህ ቦታ እንግዲህ ወጣቶች እዚህ ጎንደር የሚመጡ ሰዎች በሙሉ እዚህ እየቆሙ ፎቶ እየተነሱ ማስታወሻነቱን ይዘው እንዲሄዱ የማድረግ ነው። ሰው በዚህ ደረጃ ነው የሰራ ነው። ይህኛው የግንብ ስታይሉ የጎንደሪያን ፔሪድ የኪነ ህንፃ ስታይል ስለሆነ እሱን ተጠቅመን ነው እየሰራን ያለ ነው ማለት ነው። ይህ እንግዲህ በድራሳይድ ከኔ ያለው ቦታ የካፌ አገልግሎት እዚህ አካባቢ ላለው ፓርክ ተጠቃሚ በሙሉ አገልግሎት እንዲሰጥ ታሳቢ ያደረገ ነው። ደግሞ ሌላኛው ፓርካችን ነው። በዚህ ደረጃ ሰዎች የሚያርፉበት የሚዝናኑበት ቦታ ነው። እነዚህ በቀኝ ሳይድ የምናያቸው የፋውንቴናችን እዚህ የመሽሩም ወይም የእንጉዳይ ፏፏቴዎች ያሉበት ናቸው። እነዚህም በተመሳሳይ ነው እየሰራን ያለ ነው። ይህ እንግዲህ ቀለሙም ምኑም በምሽትም ይህን ይመስላል። በቀንም ደግሞ የከለር ኮምቢኔሽን ሰጥተን እንዲያምር አድርገን የሰራንበት ቦታ ነው ማለት ነው። የእኛ ከተማ የቱሪስት ከተማ ነው።
ስለዚህ ከካርበን ብክለት ነፃ የሆነ ከተማ አንዱ የኤሌክትሪክ መኪናዎችን ወደ ከተማችን እንዲኖሩ ማድረግ ነው። እሱን ታሳቢ አድርገን በየፓርኮቻችን የኤሌክትሪክ ቻርጆች እንዲኖሩ ነው እየሰራን ያለን። እዚህ ለምሳሌ 8 የኤሌክትሪክ ቻርጆችን አዘጋጅተናል። አሁን አምጥተን እንገጥም ነው የሚሆነው። ይሄኛው ከአካባቢው ጋር ተመሳስሎ እንዲሰራ ተሽከርካሪ በዛ ገብቶ እዚህ ቻርጅ ሲያደርግ እነዚህ ቦታዎች ላይ አርፎ እዚህ እቺ የምታዩት ቦታ ላይ ፋስት ፉድ መሸጫ አድርገን ሰዎች እዚህ እየገዙ እንዲጠቀሙ የማድረግ ስራዎች ነው የምንሰራው። እንዲህ አይነት ለህዝቡ፣ ለወጣቱ፣ ለሴቶች የሚሆን አካባቢ መፍጠር ስለሚገባ ይህን እንግዲህ በጨረታ አውጥተን ለማከራየት ተዘጋጅተናል ማለት ነው። ከነዚህ የሚገኘው ሀብት ሌላ እንደዚህ አይነት ቦታ መፍጠር አለበት። ይህንኑ ራሱ መጠገን ማቆየት ስራ ለመስራት ያግዘናል ብለን በጣም በተመረጡ ኳሊቲ በሆኑ ስራዎች ነው የሰራ ነው። እነዚህ እንግዲህ የሽንት ቤት አገልግሎት የሚሰጡባቸው ቦታዎች ናቸው። የወንዶችም የሴቶችም ለይተን ደግሞ ለወጣቶችም እዚህ አካባቢ የፎቶ መነሻ እንዲሆን መብራቶች አሉ። ስዕሎቹን በዚህ ደረጃ መስራት ችለናል ማለት ነው። እነዚህ እንግዲህ ኮንቴነሮች ናቸው፣ ግን በልዩ ሁኔታ ክላድ አድርገን ሰርተን መፋሰሻ እንዲኖራቸው ነው። ታች እዚህ የምታዩትን ይህ ሙሉ ለሙሉ የሴፍቲ ታንክ ነው። እዛ ላይ ነው የሚያስቀምጠው። በጣም በርካታ ሰው የፓርክ ስለሆነ በርካታ ሰው ስለሚጠቀም እሱን ኮንሲደር አድርገን የሰራ ነው። ይህ ደግሞ ሌላኛው ፓርካችን ነው። ይሄኛው የፋስት ፉድ ነው። እነዚህ ሬስቶራንቶች ናቸው። ካፕልስ የሚስተናገዱበት፣ እንግዶች የሚስተናገዱበት ነው። ይሄኛው ደግሞ በዚህ ደረጃ ካፌ አገልግሎት የሚሰጥ ነው። ይህ እንግዲህ የፋሲለደስ ትምህርት ቤት አንጋፋ ትምህርት ቤት ነው። ከሱ አካባቢ የሰራ ነው አንዱ የኮሪደር ልማት አካል የሆነው የፓርክ ስራዎችን ነው። ይሄኛው የፈጣን ምግቦች የምንሰራበትና ለዚህኛው ለፓርኩ ሰዎች ሞክ አድርገው ሲሄዱ እዚህ ምግቦችን እያነሱ እየያዙ እንዲሄዱ ማድረግ እንዲቻል ታስቦ ነው። ይሄ ቦታ እንግዲህ በርካታ ተማሪዎች፣ ነዋሪዎችም እዚህ ፊት ለፊትም እዚሁ አካባቢ ያሉት እዚህ ቦታ እንዲዝናኑ ልጆቻቸውን ይዘው ጥሩ ጊዜ እንዲያሳልፉ የሚያደረግበት ቦታ ነው። የአትክልቶቹ ከመቀመጫዎቹ ከመብራቶቹ ጋር እንደዚህ ሃርመናይዝ አድርገን የሰራ ነው ፓርክ ነው። ይህ እንግዲህ ወደ 650 ሜትር ከግማሽ ኪሎ ሜትር በላይ ፓርክ አድርገን ነው። ይህ እንግዲህ የዚህን አካባቢ ውበት በሙሉ ገጽታ በሚቀይር መልኩ በዚህ ደረጃ ነው እነዚህን የሰራ ነውና ቦታው እጅግ በጣም ማራኪ ከራስ ጋር ጽሞና እንዲታሰብ የሚያደርግ በዚህ ደረጃ ነው እንግዲህ እየሰራን የምንገኝ የኮሪደር ልማት ስራዎቻችን የወጣቱን የስራ ባህል የቀየረ ነው፣ አመለካከት የቀየረ ነው፣ እንደምንችል ያሳየንበት ነው። የእኛ ከተማ ቅድም እንዳልኩት በአቀማመጥም በኩል ብዙ የማይመች አቀማመጥ፣ አንዱ ገደል፣ አንዱ የወጣ ተራራ፣ አንዱ ናን ያለውን ቦታ የቀየርንበት ነው እና በዚህ ደረጃ አንዳንዶቹን ሪቴኒንግ እስከ 4 ሜትር 4 ሜትር ከ50 ድረስ እየገነባን የሰራንበት ነው እና እንደሚቻል እኛም ያመንበት ሌሎችንም ያሳየንበት አንዱ ፕሮጀክታችን ነው።
አሁን የምንገኝበት ቦታ ሰማዕታት ተብሎ የሚጠራውና የኮሪደር ስራዎቻችን ስንጀምር ካለማናቸው የፌዝ 1 ቦታዎች መካከል አንዱ የሆነው ቦታ ላይ ነን። እንግዲህ ጎንደር ባለፉት ዓመታት በርካታ እንግዶች ከመላ ኢትዮጵያ ከውጭ ሀገር የሚመጡበት ከተማ ነው። ህዝቡ ተረክቦ ተቀብሎ ራሱ አስተናግዶ ነው የሚሸኝ ህዝብ ነው ያለን። እንግዲህ ሆቴሎች ያን ሁሉ የሚመጣ እንግዳ ይችላል ተብሎ አይታሰብምና ህዝቡ ራሱ ከመላ ኢትዮጵያውያን ጋር የቤተሰብ ፕሮግራሞች አሉ። አንድ አባወራ አንድ እንግዳ የመቀበል የሚል አምና የጀመርነው አለ። እሱን አጠናክረን የምንቀጥልበት በዚህ ውስጥ ኢትዮጵያዊነት፣ አንድነት፣ ትርክት እጅግ በጣም አሰናስለን የሰራንበትና የወንድማማችነት እህትማማችነት መንገዳችንን የመራንበት በመሆኑ ዘንድሮም እንደነዚህ አይነቶች ስራዎች አብረን እየሰራን የሚገኝ ለጥምቀት የሚሆን አጠቃላይ ዝግጅት እየሰራን ነው። ፓርኮቹና አጠቃላይ ኮሪደር ልማት ስራው ኦልሞስት ከ95% በላይ ደርሰናል። የሚቀሩን ማያያዝ ነው፣ ኮኔክቲቪቲ ላይ ነው አሁን የቀሩት። እነሱም ባጭር ጊዜ ጨርሰን ጎንደር እንግዶቿን ለመቀበል ዝግጁ ናት ማለት ነው።